ጨዋታው ቀለጠ ወይ ዛሬ ጨዋታው ቀለጠ። ሜሽን በተደረኩት መሰረት ማለት ነው። እኔ ስለማከብራችሁ ነው ሜሽን ያደረጋችሁልኝ ሰዎች ማለት ስለማከብራችሁ ነው። ምክንያቱም ያው ወዳችሁና ፈቅዳችሁ ደስ ባይላችሁም ቤቴ እየመጣችሁ የሙን ስም ለመጻፍም ቢሆን እየሰራችሁ ስለሆነ እዚህ ቆይ እሙ ጋር አያታለሁ። በነገራችን ላይ ቪዲዮ ሲለቀቅ ይደርሰኛል አያታለሁ እና ሲሄድ በቅርብ ጊዜ 24 ገብታ ነበር 25 ገብታለች። በዚህ አጋጣሚ እሙዬ ኢትዮጵያኗ የጎንደሯ ንግስት 25 ገብተሻል። ኮንግራ በሃይሚና በቡርኬ ስም ብያለሁ ማለት ነው። የኛ ውድ ቤተሰቦች ዛሬ እንግዲህ ያው ኬኩ ግን በአካል ቢሆን ደስ ይለኝ ነበር፣ ግን ያው እሷ ታውቀዋለች ያለሁበትን ነገር። እኛና እሷ እንረዳዳለን፣ ምክንያቱም ያለሁበትን ትረዳኛለች። ገብቷችኋል? የስደትን ነገር የሚያውቀው ሰው እንጂ በዚህ ሰዓትማ በቃ ኬኩን ቁርስ ረስ አድርገን በዚህ ብሉ በዛ በቃ ቻችን ብር ብንልክ እንደ ጎንደሬ ማለት ነው ደስ ይለኝ ነበረ። ግን ያው ያለሁበትን ስለምታውቅ ግን ለዚህ ልፋትሽ ኮንግራ 25 ገብተሻል። 150 ሺህ 50 ሺህ ከ50 ሺህ 100 ሺህ ከ100 ሺህ 150 ሺህ እንደምትገቢ ተስፋ አደርጋለሁ። በጣም 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 ከምለው በላይ ማለት ነው። ምክንያቱም እኔ ለማንም ሰው ቄም ተንኮል ምናምን የሚባል ነገር የለኝም። ኮመንት ስር መጽፉልኝ ሰዎች ማለት ነው ቁመናችሁን አስተካክሉ ጋይስ። እሙዬ ማለት በጣም የማከብራት የብሩክና ሃይሚ ደጋፊ ነች። እኔም ለሚያከብረኝ ሰው የብሩክና ሃይሚ ደጋፊ ነኝ። የብሩክ ብቻ አይደለሁም። ባየሁት ልክ ነው የምናገረው። እሙዬም ባየችው ልክ ነው የምትናገረው። ገባችሁ አይደለ? እሙዬ ማለት ስደተኛ ነች፣ እኔም ስደተኛ ነኝ። እህቴ ናት፣ እህቷ ነኝ። ገባችሁ አይደለ? የሆነ በኮመንት እና በሜሽን ምናምን የምታረጉት ነገር ትንሽ ስለሚደብር ነው። ገብቷችኋል አይደለ? እኔ ልዩነት የዚህ ጋር ምንድን ነው? ለሃይሚም ለብሩኬም ግጥም ገጥም ያላቅም የግጥም ችሎታ የለኝም ቤተሰብ። እሷ ደግሞ እሙዬ ደግሞ ግጥም ችሎታ አላት። ችሎታችን የተለያየ ነው። ምንም ማድረግ አይቻልም። የሰው ልጅ እንግዲህ አንድ ሊሆን አይችልም። ልዩነታችን ያ ነው። እንግዲህ ቤቷን ሄደሽ ቼክ አርጊ ለምትሉኝ ሰዎች ይዤላችሁ መጥቻለሁ። እሙዬ በዚህ አጋጣሚ አይደብርሽም ብዬ ተስፋ አድርጋለሁ። ከደበረሽ ደግሞ ኮመንት ስራ አስቀምጭልኝ። ለማንኛውም የኛ ውድ ቤተሰቦች ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ዛሬ የአንድ የስደተኛ እህታችንን 2025 ነው ግን የዩቱብ ሰብስክራይብ 25K ገብታለች እና በዚህ አጋጣሚ የብሩክም የሃይሚም ደጋፊ ናት። ኮንግራ። እኔም የብሩክም የሃይሚም ደጋፊ ነኝ። ግን እኔ ጸብ ከመጣ ለእኔ የታየኝ ለሙ አይታያትም። ለሙ የታያት ነገር ለእኔ አይታየኝም። ያ ነው ልዩነታችን። የሰው ልጅ እኮ ጭንቅላቱ አንድ አይነት አይሆንም። ለምሳሌ አንድ ክላስ ውስጥ ጎበዝ ተማሪ አለ፣ ሰነፍ ተማሪ አለ። ጅስት እንደዛ ብላችሁ ማሰብ እኮ ነው ሚዲያ ላይ የሚታዩትን ነገር ማለት ነው እንጂ የመብለጥ ያለመብለጥ ጉዳይ አይደለም። ደግሞ ስለ መብለጥ ስለማነስ አይደለም እያወራ ያለሁት። እኔ አይደለም 25 ነገርኳችሁ 50 ከዛ 150 ትግባ። በጣም ነው ደስ የሚለኝ። በጣም ለምን መሰላችሁ? ማንም ሰው በሰራው ልክ የሰራውን ነው የሚያገኘው። ገብቷችኋል አይደለ? እኔም የሚያከብረኝ የሚወደኝ ኦዲንስ አለኝ፣ እሷም የሚወዳት የሚያከብራት ኦዲንስ አለ። ግን አንዳንድ ኦዲንሶች ምን ትላላችሁ? የሆነ አታክ የምታደርጉት ነገር አለ። ይሄ ጥሩ ነው ብዬ አላስብም። ግን ደግሞ መብታችሁ ነው፣ አታክ ማድረግ ማለት ነው መብታችሁ ነው። ምንም አይመስለኝም። ግን ለረጅም ከ1 ዓመት በላይ ይሆናል። ብዙ ጊዜ ነው እኔ ቤት ሜሽን የሚያደርጉት ብዙ ጊዜ ማለት ነው። እስኪ ቆይ ለምን ዛሬ በዛውም ኮንግራ ልበላት 25 ገብታለች ብዬ ከዛ ቪዲዮ ልሰራ ተገደድኩኝ ማለት ነው። የኛ ውድ ቤተሰቦች በዚህ አጋጣሚ ብሩክና ሃይሚ እኛ የማዳም ቅመሞች ማለት ነው በቃ ብዙ ነገር ጎበዝ እንድንሆን አቅም እንዲኖረን ሚዲያው ላይ ጥንካሬ እንዲኖረን ለብዙ የማዳም ቅመሞች የብሩክና የሃይሚ ቪዲዮ እነሱን የሆነ አይታችሁ በምትናገሩት ልክ አይታችሁ ደጋፊም ተባላችሁ ጠላትም ተባላችሁ እኔ ብዙ ነገር ነው የተማርኩት። ብዙ ነገር ማለት ነው። በቃ ህይወትን ትማሩበታላችሁ። ዝም ብላችሁ ከማንም ሰው ጋር ከማውራት ከሌ ያፈቀረኝ ከሌ እንደዚህ ነው ይሄንን እኮ አለኝ እንዲጀነጀነኝ እንደዚህ ከማለት ማለት ነው። ትቀልዳላችሁ እንዴ? ይቺን ቪዲዮ እንደዚህ ብሰራት ይቺ ቪዲዮ እኮ አንድ ተመልካችን ታስደስታለች። ወይም ደግሞ ይቺ ቪዲዮ የሆነ ነገር ብል በዚህ ቪዲዮ ላይ ሀሳብ ብሰጥ እኮ ነገ እኮ እንደዚህ ቢስተካከል እኮ ሌላ ይቀጥላል። በቃ የሆነ ሀሳብ የቤት ስራ ጭንቅላታችሁ ውስጥ የምን ሌላ ታሪክ ውስጥ ገብታችሁ የማይሆናችሁ ሰው ስደት ላይ ሆናችሁ ለምትጀናጀኑ ሰዎች ማለት ነው ዩቱብ ቻናል ክፈቱ።
እንዲሁም ደግሞ አለቀስን፣ ቤተሰብ ናፈቀን ምናምን ለምትሉ ሰዎች ማለት ነው ዩቱብ ቻናል ክፈቱ። እግዚአብሔር ምስክሬ ነው። ክፈቱ፣ ስሩ ስሩ። ቲክቶክ ላይ ተጠያየቁ። አንዱ የማያውቀው አንዱ ያውቃል፣ አንዱ ያላወቀውን አንዱ ያውቃል። ምቀኛ ብቻ አትሆኑ ስደተኞች ማለት ነው። የስደት እህቶቼ ምቀኛ አትሆኑ። እኛ ሀይሚና ብሩኬን ስንደግፍ ሀይሚ ከቤት ወጣለሁ ብሩኬ ጋር ላይ ያለው ምናምን ስትል ልክ ልኳ ምንነግራት ተመልሳ ቤቷ እንድትመጣ ነው። ተመልሳ ቤቷ እንድትገባ ነው። ብሩክ አለማየሁ ለሀይሚ ክፉ ስላልሆነ ነው። ገብቷቸዋል አደለ? የጥላቻ ጥግ አይደለም። እኛ ብሩኬን የምንወደው ከሀይሚ ጋር ነው። ግን ደግሞ ስራዋን ማስተካከል አለባት። አልፈልግም አሁን መሄድ አለብኝ መለያየት አለብኝ ስትል ኖ መሆን የለበትም። ከቤቷ መውጣት የለባትም። መለያየትም የለባትም። ያንን ነው የምንናገረው። ያንን ስንናገር ለምን ደገፋችሁ? ለምን እሷን ሂጂ እንበላት? ሂጂ ተለያይ። እንደዛ አይሆንም። እኔ ጭንቅላቴ አይፈቅድም። እዚህ ጋር ይሄንን ስል እሙ ሂጂ ትላለች እያልኩ አይደለም። እሙ በቃ ኮንግራ ላላት ነው የመጣሁት። እኔ ምንም ከሙ ጋር የሚያገናኘው ነገር የለም። ቤተሰብ ነግሬያችኋለሁ። እስከ 150 ሺህ ማስገቧት በጣም ነው ደስ የሚለኝ። እኔ እንደዚህ ማለት እንዴ ልግለጻችሁ? እኔ ድምጿ የሆነ አንዳንዴ ግጥም ትገጥማለች። በተለይ ድምጿ የቪዲዮ ድምጿ ሌላ በነገራችን ላይ ሌላ ዩቱብ ነበራት። ሌላ ዩቱብ ስትጀምር ጀምሮ አብረን ነው የጀመርነው። ያንኛው የት ሄዶ እንደሆነ አላውቅም። በዚህ አጋጣሚ ማለት ነው ሌላ ነበራት እና ይሄ አዲስ ቻናል ነው። ሶ በዚህም ልክ ነው እኛ የምሰራውን ቪዲዮ ከድምጿ የሆነ የምትመክራቸው ምክሮች፣ ሁላችንም የተለያየ ሀሳብ አለን፣ እኔም እሷም እና በጣም የምወድላት። በዚህ አጋጣሚ ጉዞ ወደፊት እሙቲ ንግስቷ፣ የጎንደሯ ንግስት ወደፊት ጉዞ ማለት ነው። ፈጣሪ ካለ ያው ሀገራችን ስንገባ በሰፊው ልንገናኝ እንችላለን። ያው ሚዲያ ሰው ስትሆኑ ትገናኛለሁ። ግምጃዬን አታይዋትም? ግምጄ የማዳም ቅመም ሆና አሁን ግን ምን ላይ እንዳለች እያያችኋት ነው። በጣም የምትለይ ድንቅ የሆነች ሴት ናት። በዚህ አጋጣሚ ማለት ነው ብቻ ከብዙ ሴቶች ጠንካራ እንድትሆኑ እኛም ብዙ የሚያስተምረን ነገር አለ። ሶሻል ሚዲያ ላይ ስትሆኑ ብዙ እናንተን የሚያጠነክር ነገር አለ። በጣም እኔ በጣም ቅስሜ ተሰብሮ ነበር ከዛሬ 4 ዓመት በፊት ማለት ነው። እና በቃ ወደ ሶሻል ሚዲያ ላይ ስትመጡ ብዙ የምትረሱት ነገር አለ። ብዙ ነገር ይሄን ብዬ እዚህ ላይ ማውራት ስለማልፈልግ ነው። ብዙ ነገር አለ እና ስደት ስትሆኑ ብዙ ውስጣችሁ የሚቆስልበት በሽተኛ የምትሆኑበት ነገር አለ እና እያንዳንዱን ነገር ከቤተሰቦቻችሁ እንዲወታችሁ ስታወሩ በጣም ነው የሚቀላችሁ በጣም። ስለዚህ ቻናል የሌላችሁ ቻናል ክፈቱ፣ ቲክቶክ የሌላችሁ ቲክቶክ ክፈቱ፣ ስሩ። መስራት ነው በአሁን ሰዓት። ተች ስክሪን ስልክ ይዘሽ አተኝ፣ ተች ስክሪን ስልክ ይዘሽ አትጀናጀኝ። በቃ ጎበዝ ሁኑ። ከእያንዳንዱ ሴቶች መማር አለባችሁ። በቃ ከእያንዳንዱ ማለት ነው መጠንከር ነው ያለባችሁ እና እኔ ሙዬም በጣም ነው ማደንቃት። በጣም በምታወራቸው ወሬዎች፣ በምንሰራቸው ስራ የራሳችንን ስራ ባለመስራታችን ብቻ ብዙ ቅር የሚለው ሰው ይኖራል፣ ደስ የሚለው ሰው ይኖራል። ሁሉንም ሰው ማስደሰት አይቻልም። በነገራችን ላይ ግን የራሳችን ስራ ማንሰራው ደግሞ እኛ አሁን እኔ ብቻዬን እዚህ ጋር ምን ስለ ድስት ላውራ፣ ስለ መኮረኒ ላውራ፣ ስለ ሩዝ ላውራ ምን አወራለሁ? ግዴታ ሰው መኖር አለበት። የሰው ደግሞ የምናገኝበት ቻንስ እኛ የማዳም ቅመሞች ያለንበት ቦታ ወሳኝ ነገር ነው። ይሄን ታውቃላችሁ። ግዴታ መስራት ያለብን በምንወዳቸው ሰዎች አንደኛ ለእነሱም ማበረታታት ነው። በቃ እኔ አሁን እሙ ጋ ያላየሁትን ነገር እኔ ጋ ታያላችሁ፣ እኔ ጋ ያላያችሁትን ነገር እሙ ጋ ታያላችሁ። እንዲሁም ሌሎችም ልጆች አሉ። በብዛት እኔ የሙዬ ሜሽን ስላደረጉኝ ነው ዛሬ የሰራሁት። እንደገናም ደግሞ ኮንግራላ ስለፈለግኩ ነው 25 ስለገባች ማለት ነው። ምክንያቱም እና የኛ ውድ ቤተሰቦች ዞሮ በኔና በሙ መካከል ያለው ነገር ይሄ ነው። ዩቲዩበር ሆናችሁ ቲክቶከር ሆናችሁ የእሷን ቪዲዮ የማላይ የእሷን ቪዲዮ የማልከታተል የሚመስላችሁ ሰዎች አላችሁ። እያንዳንዳችን እንከታተላለን፣ እንተያያለን፣ ግን ምንም አንባባልም። ገብቷችኋል አይደለ? እንደውም እኔ ትንንሽ ዩቲዩበር ሳደንቅ ሚዲያ ላይ እንዲወጥቼ እንዲኮንግራ ስል አሁን ለመጀመሪያ ጊዜ ነው። ለመጀመሪያ ጊዜ ብዬ አላቅም። ምንም ብለውኝ አያውቁም። እነሱም ተባብለን አናቅም። ምክንያቱም የሆነ አንደጋገፍም ነገር ይሁን አይዶን ነው አላቅም። የሆነ አሁን ለምሳሌ እሞዬኒን ፎቶ ብትፖስት ኮመንት ስር ገብተው ተመልካቹ ወይ እሷማ እንዲህ ናት ወይ እኔ አሁን ብሩኬ ቪዲዮ ሲለቅ ሃይሚ ቪዲዮ ሲለቁ ኮመንት አልጽፍም። ለምን? እስር ገብተው የሚጽፉት ነገር ማሽቋለጥ የሌለ ነገር ነው። ገባቸዋ? ሰው እንደዚህ በቃ በምታዩት ነገር ታደንቃላችሁ። እኔ አሁን በማየው ነገር አደንቃታለሁ፣ በምታወራው ወሬ እሙ ማለት ነው። ግን እናንተ እሷን ማላይና እሷን ማልሰማ ነው ይመስላችሁ። በደንብ ነው የምሰማት በደንብ ሲጀመር እንደማመጣለን እኮ
እንዴ እና የኛ ወድ ቤተሰቦች እናንተ እንደምታስቡት አይደለም። ዛሬ ግን ፍቅራችሁን ግለጹላት። ይሄው ሜሽን እያደረጋችሁ እሙዬን ለምትሉኝ ሰዎች ይዤላችሁ መጥቻለሁ። እሷም ደግሞ ምንም ይደብራታል ብዬ አላስብም። ከደበረሽን በኮመንት ጻፊ ዛሬ ማለት ነው። እንግዲህ ለመጀመሪያ ጊዜ ከትንንሽ ዩቲዩበር ኮንግሬ ያልኩት የእሙዬን ዩቲዩበር ነው። አሁንም አበረታቷት፣ 50 አስገቧት። ከዛ እያለ ይቀጥላል። ማብቂያ የለውም። ሰብስክራይብ ገብቷችኋል። ከ50 100 ከ100 150 እያለ ይቀጥላል። በዚሁ አጋጣሚ ቅመሟ ማለት ነው 2 ከ25 ምናምን የቀራት እሷ ራሱ ማለት ነው። ምክንያቱም ትናንት 3 አለች እንጂ አይመስለኝም 3 እና የኛ ወድ ቤተሰቦች ለማንኛውም ብሩክ ሲመጣ አንዳንድ ሺህ እየጨመረ ነው ብሏል ማለት ነው። ብሩክ አለማየሁ የኛ አንበሳ አጥወልውለው 300 ሞልቶ ማለት ነው። ቃውጢ ናፍቆኛል እኔ ሙሉት ጋይዝ ብሩኬ ጋር ያላችሁ ሰዎች እየሄዳችሁ ሰብስክራይብ አድርጓት ማለት ነው። እኔንም ደግሞ 25ም 30ም 40ም እያላችሁ አስገቡኝ ማለት ነው። እሙዬ ለ25 ኮንግራ ብያታለሁ። በቤተሰቦቿ ሜሽን ነው የመጣሁት እንጂ እኔ የምትናገረውን ነገር ያንዳንዱን አዳምጣለሁ። ግን እሷም ላይ የራሷ ሀሳብ ነው የምትገልጸው፣ እኔም የራሴ ሀሳብ ነው የምገልጸው። ገባችሁ አይደለ? ለዛ ነው የኛ ወድ ቤተሰቦች። ለማንኛውም ወዳችኋለሁ። ተደሰታችሁ። እንግዲህ ደግሞ የደበራችሁ ካላችሁ ምንም ማድረግ አልችልም። ሚዲያ ላይ ስትሆኑ ሰውን በሙሉ ማስደሰት አንችልም። ግን በተቻላችሁ መጠን የስደት እህቶች እጅና ጓንት ለመሆን ሞክሩ። በቃ እንረዳዳ፣ እንበረታታ። በቃኛ ሌላ ሰው እናፈምስ የለ። ስለዚህ እኛም አብረን እንፈምስ። አንዳችን ለአንዳችን ጠላት አንሆን። ገብቷችኋል አይደለ? እና የኛ ወድ ቤተሰቦች በጣም ወዳችኋለሁ። ባይ ሲል ጎኔ ብርታት ሆነሽኛል። ምን አባቴ ላድርግሽ ውለታሽ ከብዶኛል።